ጤና ይስጥልን ፈለቀ ወርቁ እባላለሁ የማህፀንና ስፔሻሊስት ሐኪም ነኝ በኤምኤስአይ ኢትዮጵያ ሪፕሮዳክቲቭ አራዳ ብራንች እየሰራሁ እገኛለሁ በዛሬ ፕሮግራማችን የምናወራው ስለ በእርግዝና ጊዜ የምታየው ግፊት ይሆናል ማለት ነው የደም ግፊት ከእርግዝና በፊት ሊኖር ይችላል ግፊት ያላት እናት እርጉዝ ሆና እርግዝናው ሊቀጥል ይችላል ይሄ ክሮኒክ ሃይፐርቴንሽን የምንለው ሊሆን ይችላል ሌላው ከ5ኛ ወር ጀምሮ ምንም ቀደም ብሎ ያልነበራት እናት ግፊት ሊኖራት ይችላል ይሄ በእርግዝና ጊዜ የመጣ ግፊት የምንለው ጀስቴሽናል ሃይፐርቴንሽን የሚባለው አይነት ነገር ነው ሌላው አይነት ደግሞ ይሄው ግፊት እየከፋ በሚሄድበትና ባህሪውን በሚቀይርበት ጊዜ ሌሎች የሰውነት ክፍሎችን ከኩላሊት ጉበት ሌላም ጭንቅላትን ጭምር እየነካካ በሚሄድበት ጊዜ ፕሪክላምሲያ የሚባል ስያሜ ሰጥተዋል ደረጃ አላቸው ድሮ ማይልድ ሞደሬት ሲቨር እንላለን አሁን ጊዜ ግን ሲቨሪቲ ሳይን አለው የለውም በሚለው አደገኛ ምልክት አለው የለውም በሚለው ፕሪክላምሲያ ለሁለት እንከፍለዋለን ከከፋና ካልተቆጣጠር ነው ግን ኢክላምሲያ የሚባለው የሚጥል በሽታ የሚመስለው አይነት ደረጃ የሚወስድ እናቶቹ ራሳቸውን የሚስቱበትና የሚያንቀጠቅጣቸው ከዛም አንዳንዴ ኮማ ውስጥ የሚገቡበት ሁኔታ ራሳቸውን ስቶ ማለት ነው ሊከሰት ይችላል ሌሎች ኮምፕሊኬሽኖችም አብሮ አደገኛ ነገሮችም አብሮ ሊመጡ ይችላሉ ግፊት ሌላው ይሄ ግፊት የምንለው አንዳንድ ጊዜ ዝም ብሎ ግፊት ማለት መቼም ሁላችንም እናውቀው በመለካት የሚታወቅ ነገር ነው እንትን አይደለም የደም ግፊትን ስንለካ ከ140 በ90 ዲያስቶሊክ ሲስቶሊኩን ስናይ ማለት ነው ሲስቶሊኩ ከ140 በታች ነው የምንጠብቀው የትኛውም ጊዜ ከ140 እና ከዛ በላይ ከሆነ ዲያስቶሊኩም ደግሞ 90 እና ከዛ በላይ ከሆነ ከሁለቱ አንዱ ከፍ ካሉ እንደ ግፊት እንቆጥረዋለን ከዛ ይሄ ግፊት በአግባቡ ከታየ ምንም ላመጣ ይችላል ግን ወደ አደገኛ የሚቀየር መሆኑና አለመሆኑን ክትትል ይደረግበታል ማለት ነው የእርግዝና ክትትል በሚደረግበት ጊዜ ይሄ ግፊት ላለው ሰው ከሌላው በተለየ ሁኔታ ቶሎ የማየት ኢቭን ወደ ሆስፒታል ወይ ወደ ድርጅት የመመላለስ ነገር ሊኖር ይችላል ምክንያቱም ግፊቱ ምን ላይ እንዳለ መድኃኒት ሊሰጥም እንደ ደረጃው መድኃኒት የግፊት መቆጣጠሪያ መድኃኒት ሊጀመር ይችላል አንዳንድ ጊዜ እንግዲህ እንዳልኩት ከ20 ሳምንት በኋላ ከ4ኛና 5ኛ ወር በኋላ ስለሆነ የሚመጣ በብዛት በእርግዝና ጊዜ የምንለው ነገር ምን ደረጃ ያለው ምን ምልክቶችን ይዞ መጣ በማለት አንደኛ እናቶችን ብቻ በመጠየቅ ይሄ አደገኛ ነው አይደለም የሚለውን ነገር ለመለየት እንጠቀማለን የመጀመሪያው ግፊቱን በመለካት ግፊቱ ኃይለኛ የምንለው ከየት በላይ እንደሆነ የባለሙያው የሚያውቀው ነገር ስለሆነ ከ160 ከ110 አንዱ ከ160 በላይ ወይና ከ160 እና ከዛ በላይ ከታች ያለው ደግሞ የዲያስቶሊክ የምንለው 110 እና ከዛ በላይ ከሆነ ብቻውን ወደ አደገኛነት ደረጃ የደረሰ እንላለን